በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር እናት ናት ምንም ቢሆን ምንድነው እናት ያለ ማሰመን ያልነበር ልጅ ናት ያንቺ አጥፋት ልጅ ያንቺ ስለለመንኩ ግን ከነ ልጅሽ ብትመጪ ልቀበልሽ እችላለሁ አድም ያር ጊዜ ደግሞ ሳይሻል እሺ አሁን ኪያ እኔ ጋር ለዘመናት የሚያምነኝ ማፈቅረው ልጅ አሁን ደግሞ በዲኤንኤ በማረጋገጥ አዎ ለዘመናት በጣም ነው የምወድሽ ለዘመናት በጣም ነው ማፈቅርሽ በቃ አልወድሽም ይሄንን ማቁም አልወድሽም በቃ አልወድሽም የእህቷ ልጅ ሆኖ ማግኘት አልፈልግም እውነት ለመናገር የእሷ ልጅ ቢሆን ደስ ይለኛል ለምን ከነ ልጇ መቀበል እፈልጋለሁ በጣም ነው የምወድሽ ጆ አደምጠኝ ቆይ ተረጋጋ ራይል ምንድነው የተካሄደው ያሺ የትኛውን ልቀበል ነው እሺ እናንተ ምን አትቀበል አይመለከትም ስለዚህ እኔ እናቴ አያገባም አዎ አንቺ ነሽ እናቴ እኔ ጥንቅቅ አድርጌ አውቀዋል ጆ ግን እኔ እናንተ ነገር አለ አረ ሂጂ ልጁ ያንቺ እንደሆነ ይኸውልሽ ልንገርሽ ደጋግሞ ያንቺ ልጅ ነው ምንድነው ምን አይነት ነገር ነው እየተፈጠረ ያለ አንቺ እናቱ ነኝ ብለሽኛል አይደል እና ምንድነው ለምን ይመርመር ለአንተ ልክስ ሊመርመር ደስ ይያል ግን ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት አይኖርም ኖ እንደዚህ እኮ እንዲፈጠር አይደለም አልፈልግም በቃ ይመርመር እንዲመረመር ከፈለግነው እኛን እሱ ከይመርመር እያለ ነበር አንተስ ገለበት ያበር ነው እኮ ነው ያልከው አይደል እሺ ይመርመር አልኩ አይደል እንዴ አይመርመር ብያለሁ ምክንያቱም ልጁ እሷ እንደሆነ አውቃለሁ በማረጋገጫ አይደለም ልታምነኝ የሚገባው እሺ አትመናጭ እንደ በፊቱ ልመናጨቅሽ አይደለም ልጁ ያንቺ አጥፋት ልጁ ያንቺ ስለለመንኩ ግን ከነ ልጅሽ ብትመጪ ልቀበልሽ እችላለሁ የአፍላ ፍቅር ላይ ማምጣታኝ እኔ እንትን አትበለኝ በእናታችሁ ጆ ለካርበት አንቺ ጋር ቢሆን አልጨረስኩም እሺ ማውራት ይኖርክ እንደፈለክ መሆን ትችላለህ ሄሎ ሰን ቤቢዬን ዘሽልኝ ይባል አየህ ይሄ ነው እሷ ጋር ትመጣን እንደምን ይገኝ ጆ ይሄን ነገርን አስተካክል እንደዚህ ከሷ ጋር ማቀጥልም ስነ ስርዓት ይኖር በስትክክል አዋራት ቤተሰቦቿን አክብርላት ቤተሰቦቿ እኮ አያከብሩኝ ቤተሰቦቿ መጥፎ ሊሆኑ ይችላሉ እስቲ በጣም መጥፎ ናቸው በጣም መጥፎ እንኳን አኑ ሶፊ ይችላቸው እየኖረ ነው እናንተ እሷነት መሻል ይከብዳል እኮ ልቻልላት እውነታውን ግን ማወቅ ፈልጋለሁ ኪያ እርግጠኛ አቱን አንቺ እርግጠኛ እህትዬ አለች እህትዬ እንደዚህ የምትይው እኔ አሁን እኮ ግራ እየገባኝ እኮ ነው ወላጆች አንቺ ስለወለድኩት ብቻ እኮ አይደለም ማለት ለደምጠኝ ፍቃደኛ አይደለም እስከ ዳብለም ተብለሽ አውሪን እንጂ ምንድነው አንቺ አውሪ እየተባልሽ ነው እኮ ልጁ ያንቺ ነው በቃ ልጁ የኔ ልጅ ነው ዲኤንኤ ይነሳ በቃ ለስታንተ እንድትከፈል ከዚህ በላይ ምን አይነት ነው እኮ ብያለሁ አላልኩም እንዴ ከመምጣቱ በፊት አሁን ቆይ ሪቾ ከመምጣቱ በፊት አይመረመርም እያለ ነው ለምን አይመረመርም ብያለሁ ባለፈው ከሷ ጋር ሊያዛው አይደለም ማወቅ ፈልጋለሁ ቤተሰብ ትናንትና የምጠላኝ ሴትዮ ዛሬ አሮጊት ሆና ትልቅ ሴትዮ ውጣ መጣ የኔን ስታይል ልቀበላት እሺ ልበላት ለምንድን ነው ሌላ ሰው የምታየው ለምንድን ነው ይሄን ቃል ማታምነው እዚህ ጋር እኮ እሷም ስለኔና ስለአንተ አይመለከትም አልሽንም አሰምቼው ያኔ በተደጋጋሚ አዎ የኔ ልጅ ነው ብለሽ ምክንያት አለኝ ያልኩበት የራሱ ሆነ ምክንያት አለኝ እሱ ደግሞ ምንድነው ምክንያትሽ ጆ ከዚህ በኋላ አሁን ራይል እኔ ራሱ ዝግብ እየደረሰሽ ነው ያለሽ እኮ እሱ አላምንም አለሽ አለማመኑሽ ይሁን እሺ ልጅ ይዘሽበት መጣሽ የተራራቃችሁበት ታይም የተወለደው ልጅ ተመሳሳይ ሆነ አሁን ዲኤንኤ እንዳያደረገ የፈለክበት ምክንያት ራሱ ግራ እያጋባኝ ነው እህትሽ እዚህ ጋር የምታወራው ነገር ዝብርቅርቅ ታደርጋለች የሆነ እኔ እንጃ ግራ ነው የሚያጋባኝ ልጅ የማይት አልፈልግም ትላለች ሆነ ምንድነው እየተካሄደ ያለው ማሽኔል ቢያንስ እንኳን አሁን ተቀበዩ በቃ ምንድነው ማለት ያኔ ልጅ እንዳልሆነ አውቃለሁ ያንቺ ልጅ እንደሆነ አውቃለሁ እኔ እንዳሳደግኩት መከራ እንዳየሁበት ብዙ ነገር አውቃለሁ ግን ደግሞ ለሱም ያኔ ልጅ ነው ያልኩበት የራሴ የሆነ ምክንያት አለኝ ያ ምክንያት ደግሞ ከኔም በላይ አንቺ ታውቂያለሽ ለምን አትነግሩኝ ምንድነው ወይ ጆ ይሄድና ወይ ካሜራ ይጥፋና እውነቱን ንገሩ እኛንም መሀል ቤት እኮ አደረጋችሁን ምንድነው ነገሩን እኛም እኮ ስንት ነገር ነው እዚህ የመጣ ነው አይደል እንዴ እሺ ሰውንም አክብሩ እንጂ እሷ ልጁ ከወለደችው በኋላ ብዙም ሳትቆይ ነው ወደ ውጭ ሄደች እሺ ስለዚህ የወለደችለት ሰው ደግሞ ምንም የማይረባ ራሱን እንኳን መቆጣጠር ራሱን መጠበቅ የማይችል አይደለም ልጅ ሊያሳድግ ልክ እሷ ሀገር መውጣቱን ሲል በልጁ ምክንያት ገንዘብ ትልክልኛለች በሚል ምክንያት ልጄን አምጡ ብሎ መጣ በዛ ሰዓት ደግሞ እኔና ጆ እየተጣላን ልጅ እንዳለ አይቶ የሷ ልጅ ነው እየተባለ ባለበት ሰዓት ላይ መጣ ያም ሰው ያብሮ መጣ ልጅ አይደለም ብል ልጁን ይዞ ሊሄድ ነው መብት አለው አባት ነው ልጄ ነው ብል እሱ ደግሞ ሊሄድ ነው ስለዚህ ማስበለጥ ያለብኝን አስበለጥ ጆ ምንም ቢሆን የኔ አካል ነው የወደፊት ባለ የማገባው የልጆች አባት ነው በሚለው የኔ ልጅ ነው አልኩኝ መጥቼ ግን ስናገር
ስለዚህ ዛሬ ካሜራ ስለሆነ ስለተደቀነልሽ ምናምን ነገር ይሄንን ድራማ ምናምን አመጣሽ እርግጠኛ ነሽ ቆይ ነገር ለምን ኪ አይደለም ይቅርታሽ ያን ሁሉ ዘመን ለምን ይሄን ታርቀሽ አንቺ አታውቂም ለምንድን ነው የምነግርህ ከዛ በኋላ ያንተ ልጅ ያኔ ልጅ እንዳልሆነ ወሬው ይንሰራፋል ያለንበት በጣም ጠባብ ሰፈር ነው ስንት ነገርሽን እኮ ያልተናገሩ ገመናች ውስጥ ያለ አሁን ማር ያንን ግን ለአንድ ሰው ተናግሬ ያለ እንድታውቀው ስላልፈለኩ ነው እኮ ለምን ዛሬ ካሜራ ስላለ የሆነ ሰው እንዲያቅልሽ ምናምን ነገር ይሄን ነገር ይዘሽ መጣሽ ተቆረጥኩ ባንተ በቃ ስለዚህ ስሚ ሪች አሁን አንቺ ጥፋት አለብሽ ጥፋትሽ ምን እንደው ታውቂያለሽ በዛ ሰዓት ላይ በስከጆ ከዛ በኋላ ጠርተሽ ጆ ያ ልጅ እኔ አይደለም ማለት በዛው ሲሄድ በዛው ወጣ አልነበረብሽ እመነኛ አልኩት እመነኛ ኖ በዛ ሰዓት የነገርሽውና ነው ሪቾ ጆና ናጆ እሷ እኮ በዛ ሰዓት ላይ እኮ ያየችውን ነው የምታምነው እልሽ ያየውን ነው የሚያምነው የነገርሽውን ነው የሚያምነው አይደል ምርጫ የለኝም ኪያ ይወስድብኝ ገባኝ በዛ ሰዓት ላይ የወሰድሽው እርምጃ እኮ ቆንጆ ነው ግን ደግሞ ከዛ በኋላ ጠርተሽ ወይ አንድ ያናግርሽ እኮ እንትን ማለት ትችላለሽ ሰውየው በጣም መሽቁቅ ሰው ነው አልገባሽም እኔና ጆ ከተመለስን በኋላ ያኔ ልጅ እንዳልሆነ ጆ ምንድን ነው እንዴት እንደቆጣጣር እንጂ ያትሽ ቢያንስ አይደለም እሺ ይቅርታሽ በጣም ይቅር እኔ ይኸውልሽ አሁንም ቢሆን እና ልጄን ሞግዚት አለ ሞግዚት ጋር ጥየው ልምጣ ስነ ስርዓት ነው እሺ አስታውሪ ቀስ ብለሽ ማለት እና እንዴት ልናገር ኪያ ማንም እኮ እየተረዳኝ አይደለም ከሷ መምጣት ልጁ መምጣቱ እንኳን መጣ እኔ አባት ና አምነን ና እስቲ ልጄ የኔ ልጅ ያማንም ልጅ አይደለም አይደለም ማንም እንደሚመስላት ቁርጥ እናቱን ነው የሚመስለው አባቱ ነው የሚያውቀው እሺ ቃል ገባኝም ልጁ አንተ ነው ይወዳል እዲ እሺ የማያውቃትን ሴት እናት ነኝ ብላ ያሳደገችው ነው የሚያውቃት የኔ አባት እሺ ተቀበያት አቡ በእናትሽ ይኸውልሽ እንድበሳጭ አታድርጊ ተቀበያት በቃ አንቺ ቆይ እስቲ እናት ናት ምንም ቢሆን ምንድን ነው እናት ያለ ዘመን ያልነበረች ልጅ ናት ተረጋጋ በቃ እንደ እናቱ ነች አልተገናኙም ነበር በቃ ትንሽ ትንሽ ትከፋት ያ ምን ነው እናት እኮ ናት ምንም ቢሆን በእኛ ምክንያት ነው እንደ እናትነቷን የምትወጣው ተረጋጋ ተቀበይ እሺ እናት ነሽ በቃ አታልቅሽ አንቺ ነው ተረጋጋ ና ስለዚህ እናት ሰው በጣም ቆይ ጆ አንተ አሁንም ቢሆን እናቱ ከሆነች የምር የሷ ልጅ ከሆነ እኔ ከነ ልጇ ደስ እያለኝ እሷን ከሞድ አንቺን ከሞድሽ በላይ ልወደው ይችላል። ባሽ ጆኒ አሁን ባንድ ራይል እኔ አሁን ግራ እየገባኛለሁ አንተ የሷ ልጅ ነው ብለህ አምነህ ለምንድነው ይሄክም ትከባከበው ያለች ለምንድነው የምታገኘው ለምንድነው የሆነ ነገር የምታደርግለት በዚህ ልክ እንዲወድ ለምንድነው የምታደርገው ምንድነው ምክንያት አሁንም ቢሆን አልወጣችልም የሷ ጉዳይ አሁንም ቢሆን አዎ እየተናገርኩ ነው በጣም ነው የምወድሽ በቃ በጣም ነው የምወዳት ግን እቺ ሴትዮና ተውት ጫወት ቀን እኛም እኮ ረበሽ ነው በጠበጥከው ገና ከመምጣቱ ምትወደው ከሆነ ቢያንስ ልጁ ሰዓት ላይ እንደዚህ አትሁን እንዳንተ ያረ ለጻኑ ብላችሁ እንደዚህ እዚህ ከመጣ ሲጀምር የትም አታውቀው ታርጉልኝ እናቱ አንቺ ነሽ በቃ እኔም ሆንኩኝ እሱ አክስቱ ናት እናቱ አክስት ናት በዚህ ማን ይማቃል አክስቱ እንደሆነች ኧረ በቃ አርሜ ልካችሁ መጣላት አታርጉት ምን ሆነ ዛሬ መጣ ልጅ ምናምን አድርገሽ አንተን እንደዚህ ተሰበሰበልሽ አንድ አመት ሙሉ አዲስ አበባ ውስጥ ሆና በቃ ያትምተው 6 አመትም ትቆይ ከፈለገች የራስ ጉዳይ ምን ልጁ እንደሆነ እጠብቀዋለሁ ደስ ካለኝም ልወስደው ይችላል አንቺ ምን አገባሽ ምንድነው አንቺ ነገር ላይ ታድለሽ ግን በጣም ታድላችሁ ልጅ አንቺ ለምንድን ነው የማትይኝ እኔ እኮ አልደረስኩብሽ የሚያምሻል እንዴ ጤና አይደለም አሁን እዚህ ጋር የሰዓት ላይ መግባታችን ሰለይ እኔ ለካ አርጊበት ማለት እንዴ ይዞ አይደል የመጣት ምንድነው የምትይው አንቺ ከኔ ጋር ችግርሽ ምንድነው ተወይ ጮት አሁን እዚህ ጋር እናንተ እንደተጣሉ አይደለም እኮ አሁን ምን አለ መሰላችሁ በቃ ወይም መቀው እንዴ አሁን እንግዲህ ወሳኝ አንቺና እሱ ናችሁ እንጂ ሌላ ተርኪ ምርኪ አይደለም ሲቀጥል ደግሞ መስራት ይኑርሽ እኔ እጄ የመጣሁት እሷን አክብሬ እንጂ እናንተ ለማየት አልሄድም ወዴት ነው የምወጣው ምን ወሬ ለማዳመጥ ነው እዚህ ቀመተቀመጥሽ ወሬ መጥቼ አንቺን ስራ አጥቼ ልለቃቀም ለምን ነው ሳናው አይደለም አንቺ እዚህ ጋር ነኝ ብለሽ የመጣሁት እና ለምን ስላሽ ነው ይቅርታ አድርጊልኝና ሪቾ ማለት ነው በዚህ ልጅ ምክንያት እኔ እስር ቤት እገባለሁ
እስኪ ወንድ ነሽ አንቺ እጅሽን አንቺን ብዬ ነው የመጣሁት ግን ስነ ስርዓት አስይዥልኝ ምን አልኳት እኔ እኮ አልደረስኩባትም እኔ ችግር መች ፈጠር ለምንድን ነው ችግር እየፈጠርኩ መስልሽ አይደለም ለምንድን ነው ሰናይት ምንድን ያደረግሽ ለምንድን ነው የምትበጠብጪው ሶፊ እኔ ምን አልኩኝ ምን በጠበጥኳችሁ እኮ አሁን በቃ አስፈላጊ አይደለም በቃ ሰሞኑን ከመጣበት አይደለም እግዚአብሔር ይመስገን መጣና ሳይሻሉ እሺ ኧረ ኃይለትሽን አንተ ጸጥ ስላልኩሽ ደበርኩሽ መጣሽ በቃ ሂጂ ወይ ቤቢ እስቲ ትንሽ ተው አምነን ና ስልክ ልስጥክ ና ስልክ ልስጥክ እንካ ኧረ እባክህ ጆ ስነ ስርዓት ይኖር ተው እንጂ እንደ በቃ ባቆ ልጅ ለመቀበል አትፈልግ በቃ ምንከም አላመንከም እስኪ እናቷን በቃሽ በቃሽ አንበሳውን አሳየሽ አንተ በዚህ ልክ ለምንድን ነው ማታመን ምን አገባኝ ድርቅ ስራ ለምን ያገባኝ አይደለም አሁን እናቷን እሺ ይዛሽው እንድትሄጂ አልፈልግም ናንካ ታዋራው እስቲ ልጅ እኮ ናት ትተዋወቀው ምን ሆነ ነው እመንም አትመንም በቃ ትንሽ ታይም ተሳለፍ አንድ ቀን ነክታ የማታውቀው ልጅ ወይም አምጦ መውለድሽ ወልዳ እንኳን ቢሆን አምጦ መጣል ነው እንዴ ልጅ እንትን ማለት ለማንም እየሰጠ ስለማታውቀው ነገር አታውራ ሁሌ ግልፍተኛ አቱን ጆ ከሷ በላይ ልጁ ነኝ ነው ልንገርሽ ነው አውቃለሁ እያየነው እኮ ነው ራሂል ደግሞ እንደኛ ወደዋለሁ ማለት አይጠበቅም አዎ ካንቺ በላይ ነው ምክንያቱም አመጣሽ ነው ልጅ ከእናቱ ነው እናቱ አሁንም ለምሳናት ነው እሺ የሌለ ምርመራ ይመርመር ይኸውልሽ ራሂል ስጭን አንቺ ከልጁ እንትን ስጭን አንቺም ስጭን ለምንድን ነው የምታስመረምሪው እሺ ምን ነው የምትፈልጉት አሁን አንቺ ለምንድን ነው ካላመናት አብሯት የሚሆነው አይመርመር ቆይ እነሱ ነው እያወሩ የምትፈልገው እሷ ተፈላጊው እሱ ጓደኛዬ ነች ያገባኝ አሁን ምን አለ መሰለሽ ይገባኛል ከኛ ጋር ችግር እንዳለብሽ ከኪያ ጋር ችግር እንዳለብሽ አውቃለሁ አሁን ግን ቦታው አይደለም ተረዳሽ እዚህ ጋር ምን ጣላበት እሺ እኮ ምን ጣላበት ቦታ አይደለም ስለሷን ጉዳይ ኪያ ቆይ ምን ችግርሽን መፍታት አትችይም ባለፈው ፌንት ነቀርሻለሁ እርግዝናውን ሰፖስት ፌንት ወደቀቻለሁ ምን ተረሽ ታዲያ ተረሽ ለማንኛውም በሰው ጉዳይ ላይ እኔ ስለራሴ መጣላት አልፈልግም እኔ ነኝ አይመለከትሽ አንቺ ልጅሽን ብቻሽን ታሳድጊዋለሽ እሺ አላረገዝኩም ደስ ይበልሽ አይደለ ወይ ቀድሜሽ አረግዛለሁ ደስ ይላል አሁን ኪያ ተረጋጋው ምን ተላበሳት አይደለም እቺ አክብሬሽ ነው አይደል መሪማ ማጥፋኛለች ነው ቀድሜ አርግዤ ደግሞ ሳይሻለሽ እሺ አሁን ኪያ ከኔ ጋር ተላበሳት አይደለም ተረጋጊ እኔ እነዚህ ኮሶበር የመሰሉ ጓደኞቿን ይዛ ትመጣብኛለች እሺ በቃ አሁን ጆ ጉዳዩ አይደለም ኪያ አንተ ነው እንደዚህ ያሰረ እሺ እኔ ምን ላድርግ አይደለም ምን አለ አይደለም ቆይ አዳምጪኝ ቆይ ምን አለ መሰለሽ ረጋ በይ ሪች እኛን ካንቺ ጋር ምንም ችግር የለም እንዴት ነው የምረጋጋው ለዘመናት የሚያምነኝ ማፈቅረው ልጅ አሁን ደግሞ በዲኤንኤ በማረጋጋት አዎ ለዘመናት በጣም ነው የምወድሽ ለዘመናት በጣም ነው ማፈቅርሽ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ እሺ ይኸውልሽ ልጁ ያንቺ ነው አይደለም ዲኤንኤ መርመር አልፈልግም እሺ የትኛው ነው ሲመረመር ጆን እኔ ግን ከዚህ በኋላ አይነህ ማየት አልፈልግም እሺ ሶሪ ምን አድርጊ ነው እሺ የምትሉኝ እሺ ምን ላድርግ እያልን አይደለም ብቻ ግን ላይክ ራስሽ እኮ ነው አይደል ፈልጓለሁ እያልሽ ያለች እኛ ደግሞ በቃ የሚያሳምን ነገር እንፈልጋለን እኛ እሱ ሐሳቡን ገዝቶ አይደለም የዲኤንኤ ነው ህፃን ልጅ እንዲመጣ አደረግሽው እንኳን አንቺ ነሽ ዲኤንኤ ነው አይደል የምትፈልጉት አንቺ አረስማም በዚህ ልክ ራሂል በሱ መልኩ አይደለም ቀስ በይ እኮ ስሜታዊ ሆነሽ እኮ አይደለም ልጅ ነው ቆይ ተረጋጊ ምን ነው የምትፈልጉት አንቺ ራሂል ለምን ነው እንደዚህ ዞር በል በቃ እሱ ይፈልገኛል በቃ ይፈልገኛል ነው ያው እሺ በምንድን ነው የምትወስደው ነው አምጣ ከማን ነው ፀጉር የምፈልገው አንቺ ተረጋጊ ምን ሆነሽ ነው በዚህ ልክ ለነዚህ አትጨነቂ ይመለከተኛል ለራፊክያ ለምንድን ነው ልጅቷ እንደዚህ የምታጨናንቀው እኔ አላምንሽም አላልኩም እሺ ንገረኝ አንቺ ረፊ በቃ ከዚህ በላይ እሺ ያንቺ ልጅ ከሆነ ይኸው ልቀበልሽ ከነ ልጅሽ አልፈልግም አትቀበለኝ እንጆ በቃ በጣም ነው የመረረኝ ወይስ አሁን ወድጄሻለሁ ምናምን ይሄን ቃል ካንደበቴ ስለሰማሽው እኔ እንዳንተ ጉረኛ አይደለሁ ቀስ በሽ አትንጭ አትንጭ ያለኝ ቆይ ቀስ ለነሱ እኮ በዚህ ልክ እሱ ራሳቸው ምርመራ ይደረግላቸው ሆስፒታል እሺ ሁሉ ፀጉር ምንም አያደርግም ትንሽ በቂ ነው ትንሽ እኮ በቃ ነጭሽ እኮ ነው በቃ ደስ ይበልክ እሺ የፈለከው ውሰድ
በእናትሽ ሪቾ በዚህ ልክ አምነኝም። አንቺ ለምን በዚህ ልክ ትጨናነቂለታለሽ? ካላምነሽ ይቅር። አሁን ምን ያደርግሽ ነው? ለአንተ ለምን አይቀርም? እያባላችሁ ሰው በቃ እያባለው አይደለም መቅረት ይችላል። በዚህ ልክ የሰው ልጅ ሰውን በዚህ ልክ ሲያባላ ይቻላል። እኔ እንዳንቺ በኢየሱስ እንዳንቺ አይደለም። በየራሱ ቀለበት ያረኩ ማባላት ይኖርሽ በያረኩ እናቴን ጥዬ አባቴን ጥዬ ቤተሰቤን ጥዬ አንተን ፍለጋ እዚህ መጥቼ ከዛ ከባባዬ ጋር ስንት መከራ አይቼ አንተ ግን ካለማረጋገጫ አታምነኝም። እናት ካልመጣች እኔን አታምነኝም። የሆነ ነገር ካልተፈጠረ ሁሉ ነገር ውሸት ነው እኮ። እንዳምንሽ ያኔ መናገር ትችይ ነበር ራሄል። አሁንም ደግሜ ላውራ። እስከዛሬ አውራ ነው ደጋግሜ አንቺ ልጅ ነው ወይ ስልሽ አዎ የኔ ልጅ ነው ብለሽኛል። አሁን ደግሞ እሷ ስትመጣ የኔ ልጅ አይደለም እሷ ምክንያቱን እኮ ነገረች። ለአመታት የነበረው ለምንድነው መልሳት የትናንትናውን ቃላት ለምንድነው የምትደግሚልኝ? ደስ ይበልክ። ያው በቃ ሰጠሁኝ እንዴ እኔ ይመርመር እንደፈለክ አድርገው። ከዛ ልጅ እንዳልሆነ ታውቃለህ። ከዛ በኋላ የራስ ጉዳይ ግን ደግማ መጣ ድረስ ተንበርክኬ ስለለመንኩ በችግር በመገፋትክ ሁሉም እዛ ሲያመናጭቁ እኔ ግን ጆ እያልኩ ከስር ስላልኩ ማለት ጆ እንደዚህ የምትሆነው በቃ ተልከ ምንም ልክ የለውም ኪያ፣ ምንም ልክ የለውም። ለስንት ጊዜ እስካሁን ድረስ የቆየው ለአንተ ስል ነው፣ ለፍቅሬ ስል ቢያንስ ጭላንጭል የቀረ ፍቅር ይኖርካል ብዬ ስላሰብኩኝ ዛሬ በጣም ነው የምወድሽ ወይም ደግሞ በእነሱ ፊት ቃል ስለተናገርኩኝ በቃ ካላመንከኝ አትወደኝም። በቃ አልወድሽም። ይሄንን ነው ማቁም። አልወድሽም። በቃ አልወድሽም እያልከኝ እኮ ነው እስከ ዛሬም ስርስር ስለኝ ነበር። በቃ ሂጃ ጆ ለምን አትረጋጋም? በማራ ተረጋጊው አንቺ ምን ያደረግሽ ገና ሲጀመር መንግስት ቤተሰቦች ልክ ነበሩ አይደል? አዎ ልክ ነበሩ። በቃ አይደለም ይቅርታ ነገር ይሄ በቃ ሂጂ። ልክ ነው በቃ ከልቤ ነው። ልክ ነው። አዎ ለአንቺ አልገባሽም። አንቺ ሞሽ ቤተሰቦች አትወዱኝም አውቃለሁ። በቃ ሂጂ ልጁ ነው። እሺ ሲጀመር እኮ አንተ ነህ የሚጣባት ያለው አልመጣም። አንዴ ስሚ እኔ እንደዛ አይደለም እኮ አንቺ ምን ፍላጎትሽ ግራ ይገባኝ ነው። አታጨናንቃት ሶፊ፣ አትድረስባት። ዝም አልልም። ለምን ነው የምትጮህባት? እየጮህባት እሺ ምን ነው የሚቆጭሽ? ታደርገው የነበረው ነገር ያኔ ልጅ እንዳልሆነ ስታውቂ ይቆጭሃል። እሺ ያንቺ ልጅ ሆኖ ደግሞ እንዳትጸጸች። እሺ ያንቺ ልጅ ሆኖ እንዳላገኝ ያኔ አንቺን ሳይሆን ልጁን ብቻ ነው ይዤው የምጠፋው። ልንገርሻ ልጁን ይዤው ጠፋው። ምን አለ መሰለህ ጆ ተቃራኒ ቦታ ላይ ብንሆን ማለት ነው ያንተ ልጅ ሆነም አልሆነም አሚን ብዬ ነበር የምቀበለው። የተቃራኒ እሺ ያንቺ ልጅ ነው ወይ አይደለም? ዲኤንኤ መርመር አልፈልግም። የትኛው ልቀበል? ለካራስ መምር ሰጥቼ ካለ ምንድን ነው የምትለኝ? እቺ እኮ በቃ ሪች አሁን ክፉ እኮ ያስፈልግም ሶፊ በቃ በጣም አመሰግናለሁ። አይደለም ደግሜ ማርያም ሪቾ ሪች በቃ ከዚህ በኋላ ባደርሱ አንቺ እንዲም ቡር ትላለህ ሂድ። እሺ የትኛውን እውነት ልቀበል? ኪያ አንቺም በእኔ ቦታ ሆነሽ ልጁ አንቺ ነው። እውነት አስታወቅን ታፍራለህ። እንደውም አይገርምም? ልጁን ሰው አረጋገጥኩ እኔ ልጇ እንዳልሆነ ምንም ባመንኩ አይታታምንም። እንደ አንተ ልጁ ቁርጥ እናቱን ነው የሚመስለው። ቆይ የእሷ ልጅ እንዲሆን አልፈልግም። ስለምትወደው ነው ልጁ ነው አንተ የእሷ ልጅ እንዲሆን አብራት ነው የምትፈልገው። እና ለምን በግልጽ አትነግራት? ለምን ነው የምትናደደው? ልጁ የእሷ ልጅ ከሆነ ልቀበል። ለአንቺ ነው አይደለም። ዲኤንኤ መርመር አልፈልግም። እሺ ቆይ ጆ እናንተ ቁጭ ያልክ እየተጋገዝኩ እኔ አሁን ግራ እየገባኝ ነው ያለ። አንተ በጣም እንትን የሚያደርገው ያለ ፓርት ጥያቄ ልጠይቅህ መልስልኝ። ጠይቀኝ። ምንድነው ችግር? ቆይ አይደለም አንዴ ረጋ በል። ስሜታዊ አትሁንብኝ። ለመጮህ ሳይሆን መልስ ነው የምፈልገው። ምንድነው ከልጁ ጋር ችግር? ከልጁ ጋር ምንም ቆይ አንዴ አዳምጠኝ። አልጨረስኩም። ራሄልም በጣም ነበር የምትወዳት። ልትገቡ ጫፍ ደርሳችኋል። ቤተሰቦቿ አይፈልጉም ነበር አይደለም ነው? ጠይቅም ብቻ መልስልኝ። እሺ ነበር። ቆይ አታስረዳኝ። እኔ ብቻም ጠይቅም ብቻ መልስልኝ። ጠይቀኝ። እኔ ጠይቃለሁ ትመልስልኛለህ። አንተ ቆይ እሺ ይሁን። ከሌላ ሰው እንኳን አሁን አንተ ወልዳ ቢሆን እሷ ታሳድጋለች አይደል? ምንድነው እየበላህ ያለው ፓርት ወይም ደግሞ ልገፋት የቻልከው ለምንድን ነው? የኔ ልጅ አይደለም አለች እኮ የእሷ ልጅ አይደለም። ዲኤንኤ እንዲመረመር አትፈልግም? እሺ ዲኤንኤም አሁን ነው የመጣው። ችግር የለውም። አልፈልግም። አዎ አልፈልግም። ቆይ ጆ አዳምጠኝ። እኔ ምንድነው እየሰበረህ ያለው? በዚህ ልክ እንደዚህ እየሆንክ ያለው አትፈልጋትም? ምንድነው ነው ግራ እየገባኝ ነው። ተናገር፣ ወይ እውነታውን ተናገር ወይ ዝም በል። እልህ ነው ያዘህ አንተ። እልህ ነው እያያዝክ። አሁንም ያለው ከሷ ጋር ታቅፈታለህ፣ ምናምን ነገር ትፈልጋለህ፣ የሆነ ነገር ነው ተንደጣ ትፈልጋለህ። ከዛም ደግሞ እልህ ምንድነው እየሆንክ ያለው?
ባለፈው ማይቻለሁ ከካሜራ ጀርባ አይደለ እንደዛ ብለህ ከፍጥር ጋር በኋላ ያለቀስክ ምናምን ያገኘው ምንድነው? ለምን ነው ለህዝብ የገባኸው? ኪያ እንደማትፈልጋት እየነገርክ ነው አይደለ? ተረጋጋም ጊዜ ትደግመዋለህ። ኪያን አልፈልጋትም ግን በቃ ተይኝ ምን ያልከኝ ያለው ስሜትን አዋቀው። ምንድነው? ምን የተፈጠረ ያልነገርከን ነገር አለ? ማናውቀው ነገር አለ? እሺ እውነቱን እስቲ ጆ ንገረን። በቃ አሁን አኩኩሉ መጮት ይብቃ። እውነቱን ብቻ ነው የምንፈልገው። እኔ የምፈልገው እውነታው ማወቅ ነው። እኔ የምፈልገው በሷ ምክንያት ሶፊ እኔ በጣም ብዙ ነገር ሆኛለሁ። በጣም ብዙ ለኔ የማይገቡኝ ነገሮች በጣም ብዙ ነገር ሆኛለሁ። ይሄ ልጅ አዎ በጣም ነው የምወደው። የእህቷ ልጅ ሆኖ ማግኘት አልፈልግም። እውነት ለመናገር የእሷ ልጅ ቢሆን ደስ ይለኛል። ለምን ከነ ልጇ መቀበል እፈልጋለሁ። በጣም ነው የምወዳት። በቃ ስለዚህ እንዴት እንደማስረዳ አላውቅም ሶፊ። እኔ በሷ ከነ ልጇ መቀበል ትፈልጋለህ? አዎ እፈልጋለሁ። ስለዚህ ለምን ደግሞ ገፋት? ግራ ገባኝ እኮ። ቤተሰቦቿ እንኳን አይፈልጉም። እሷ ራሷ አትፈልገኝም እኮ ያለ ነው ጆ ስሜታዊ ለምን እንደሆነ አላውቅም። ይኸውልሽ ለምን እንደሆነ አላውቅም። አይፈልገን ሰው አለ ግን ለነሱ ስንል እንቆያለን። ምን ሆነ ነው? ቆይ አሁን ምንድነው ውስጥ የሚልህ? አንተን ትታ ከሌላ ሰው ጋር ወልዳለች ተሰብረህ ነው? ቤተሰቦቿን ስለማይፈልጉ እየገፋሃት ነው? ምንድነው ግልጽ ነው ንገረኝ። ነው ግራ እያጋባኝ ነው። ሁለት አይነት ወሬ እያወራህብኝ ነው ያለው ሶፊ። እኔ ሁለት አይነት ወሬ አላወራም። ልጁ እሷ ነው ብለህ አምነሃል። እሱን የሰበረ ነው ቤተሰቦቹ ስለማይፈልጉ ነው። ግራ እያጋባኝ ነው። አንደኛ ቤተሰቦቹ አይፈልጉኝም። ለምን እንደማይፈልጉ ያወቅህ አብረሃት ነበርኩኝ። አዎ ሶፊ ነበርኩ። እህት ተብዬዋ አሁን ለምንድን ነው የመጣችው? አሁን ዲኤንኤ አሁን የፀጉር ምናምን ያስፈልጋል። ህፃኑ ልጅ አሁን አያስፈልጋል አልነበረም። ልጅ ስለክስ አሁን አንተ ወለ በጣም ነው የምትወዳት። አዎ በጣም ነው የምወዳት። ለኔ የሚሰማህ ስሜት ልንገርህ። ልጁ የእሷ ሆኖ አብረህ ማሳደግ ነው የምትፈልገው። ልጁንም ለምደዋል ማጣት አትፈልግም ነው አይደለ? አዎ እነሱ ለምን መገፋት? ለምን እሷን ትገፉት? ተሰቃየች እኮ ልጅ በሷ ምክንያት ብዙ ነገር ሆኛለሁ። ቆይ ጆ እሺ አሁን ምን አለ መሰለህ እሷ ስለጎዳችህ ልትጎዳት ፈልገህ ነው? ልጎዳት አልፈልግም። መቼም ራሔልን እንደዚህ አይነት ነገር ማድረግ አልችልም። እሺ ታዲያ ምንድነው ታዲያ? ኪያ ጋር መጥቼ ማወራው እንኳን የሆነ ታሪክ ሳነሳ ራሔልን እያሰብኩ ነው። ኪያ ውስጥ ራሔልን እየሳልኩ ነው ማወራው። እሱን አውቃለሁ ግን በቃ ተረጋጋ፣ ችግር የለውም። ግን እሺ እንዴት ማል የኔ ነው ብትለኝ እኮ ደስ ይለኛል። ኪያ አውቃለሁ ግን የእሱ አይደለማ። ችግር ውስጥ ስለነበረች ነው ያ ነገር የሆነው። ጆዬ ካጣሃት በኋላ እንዳይቆጭ። ዲኤንኤ ከመጣ በኋላ ደግሞ እሷ እውነታው ሲታወቅላት አንተን ማየት አልፈልግም ብትልስ ደግሞ መልሰህ ደግሞ ሌላ ጽፈት ሌላ ጥል እንዴን ተወሰደች ይሁን ማጣት ጥሩ ነው። እሺ በቃሽ ባንስ ስሜትን በቃ ከዛስ በኋላ እሷ ካልሆነስ ከሆነ እሺ ታፍራለች። እሷ ካልሆነስ አንተ ይቅርታ አላታል ለበደልኳት በደል በሙሉ መካሻ የሚሆንኝን መቀጣኝ እኮ በይቅርታ አይመለስም ጆዬ። አው የኔም ጊዜ እኮ በይቅርታ አይመለስም። ለዛ ነው ያልኩት። ሳትደማመጡ ነው ጊዜያችሁን ያሳለፋችሁት። ሁለታችሁም ጋር እውነታ ኖሮ ሳትደማመጡ ያ ነው እኮ አንጀት የሚበላው፣ ያ ነው እኮ የሚያናደው። ሁለታችሁም ጋር እውነታው ኖሮ እውነታውን ብትደማመጡ በፍቅር የምታሳልፉትን ጊዜ ተጣልታችሁ ያሳለፋችሁት። ጆ ግልፍተኝነትን አቁም። እኔ ግልፍተኛ ነው ኪያ አታውቂኝ። በቃ አንድ እውነት ልንገርሽ። አዎ አታውቂኝም አንቺ። እኔ ትናንት ነው ማንነት ይሄ ጆ አይደለም። እኔ የምጮህ ወይም የምበሳጭ አይነት ሰው አልነበርኩም። ግን በቃ እሷ ካደረገችኝ አንፃር ይሄን ማንነት ይሻለኛል ብዬ ነው ወደዚህ የመጣሁት። ሳያት እናድዳለሁ። በቃ ዋሽተኛለች ብዬ ስለማስብ አንተ በቃ ከሷ ጋር ትዳር ያሰብኩ ማን በነበረበት ታይም ላይ ልጅ ዛደ መጣች። በቃ ማለት ሊያሳምኑ እኮ ይችላል። ለመሰበርም እኮ የተረዳው እኮ ነው። እኔ የነገ ህይወቴ ናት ብያት ማስባት ልጅ፣ ነገ ብዙ ነገር አብሬያት አልፋለሁ ብያት ምጠብቃት ልጅ። እሺ ማልፈልገውን ነገር ስታደርግ እንዴት ነው የምቀበለው? ከልጅ ጋር አብራ ሰዓት እንዴት በቃ ተረጋጋ። አሁን ተረጋጋና ወደ ቤት ሄደን ለመረጋጋት ነው። የዴንኤ ውጤት ከሳምንት በኋላ ይደርሳል። ሶስት ቀን አሁን ግን እሱ አይደለም ዴንኤ ግን ሶፊ ይኸውልህ የእሷ ሆኖ ይኸውላችሁ እናንተም እንዳታፍሩ። አናፍርም፣ ችግር የለም። እኔ አላፍርም። እውነቱን ስነግር ገና ሳየው ነው ልጁን ያመንኩት። እናቱ ነው የሚመስለው። ምንም እንትን አያስፈልገው። ለማንኛውም የሚፈጠረው ነገር ለምን አይነት ነው ጥቅም ነገር ነው ቀስ ምጣ እንችላለን። ካሜራውን እንትን በለውና አባቷ ነው